እግዚአብሔር ከቤቴ ከዘመዶቼ ካደኩበት ሰፈር እባርካለሁ ብሎ አውጥቶኝ መንገድ ላይ ተወኝ። በቃ እግዚአብሔር እሰጣለሁ ልጅ ብሎኝ ያለ ልጅ አስቀረኝ። በቃ የኔ ነገር ብሎ ተስፋ በቆረጠበት ሰዓት እግዚአብሔር መጣና ምዕራፍ 15 ቁጥር 1 ላይ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ። ይሄ አሁን ከምትሰማው አለቀልህ ከሚልህ ከምትፈራው ነገር እሱን አትፍራ። የፈራኸው አይወርስህም። በእግዚአብሔር የተማመኑ ሰዎች፣ እግዚአብሔር መታመኛቸው የሆኑ ሰዎች መሳሪያ ቢደቀንባቸው እንኳን አይሞቱም። አይደለም ድግምት፣ አይደለም ሟር አይገላቸው። ለምን ሲባል የታመኑበት አምላካቸው ያድናቸዋል። እግዚአብሔር ዛሬ በዚህ ጉባኤ ለተገኛችሁ በእኔ ተማምናችኋልና አስጥላችኋለሁ፣ ከተቆፈረባችሁ ጉድጓድ አስጥላችኋለሁ። ለምን ሲባል በእኔ ተማምነሃል። መዝሙረ ዳዊት 90 በቅንፍ 91 ቁጥር 14 ላይ እንደዚህ ይላል፣ በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን። በዚህ ክፍል ላይ ዳዊት ሲናገር የሚገርም ነው። ከቁጥር 1 ጀምራችሁ ስታነቡት በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል አለ። ያድራል፣ ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው። በእርሱ እታመናለሁ፣ እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃል። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋ ከቀትር ጋኔን አትፈራም። ባጠገብህ ሺህ በቀኝህ 10 ሺህ ምን ያደርጋሉ? ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይን ብቻ ትመለከታለህ፣ የኃጢያንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ከዛስ ክፉ ነገር፣ እስቲ ክፉ ነገር በሉ፣ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ በእግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላ በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። በእኔ ተማምኗልና እስቲ በሉት አስጥለዋለሁ በሉ እስኪ። ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜ፣ ኧረ የገባው አለ እዚህ ቤት፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ። ሃሌሉያ። በእግዚአብሔር የተማመኑ ሰዎች፣ እግዚአብሔር መታመኛቸው የሆኑ ሰዎች መሳሪያ ቢደቀንባቸው እንኳን አይሞቱም። አይደለም ድግምት፣ አይደለም ሟርት፣ ሊተኩሰው ያለ መሳሪያ እንኳን ምን አያደርጉም? አይገላቸውም። ለምን ሲባል የታመኑበት አምላካቸው ያድናቸዋል። እግዚአብሔር ዛሬ በዚህ ጉባኤ ለተገኛችሁ በእኔ ተማምናችኋልና አስጥላችኋለሁ፣ ከበሽታ አስጥላችኋለሁ፣ ከመከራ አስጥላችኋለሁ፣ ከተቆፈረባችሁ ጉድጓድ አስጥላችኋለሁ፣ ከተቀሰተው ቀስት አድናችኋለሁ። ለምን ሲባል በእኔ ተማምነሃል። ለምን ሲባል በእኔ ተማምነሻል። አረ እግዚአብሔር መታመኛዬ ነው የሚል አንድ ሰው አረ ክብር መስጠት የሚችል ክብር ይስጠው። እግዚአብሔርን የተማመኑ ሰዎች ዘፍጥረት ምዕራፍ 15 ላይ ሄዳችሁ ስትመለከቱ አብርሃም ያለ ልጅ ቀረው። እግዚአብሔር ከቤቴ ከዘመዶቼ ካደኩበት ሰፈር እባርካለሁ ብሎ አውጥቶኝ መንገድ ላይ ተወኝ። በቃ እግዚአብሔር እሰጣለሁ ልጅ ብሎኝ ያለ ልጅ አስቀረኝ። በቃ የኔ ነገር ብሎ
እኔ ላንተ ጋሻ ነኝ። ይሄ አሁን ከምትሰማው አለቀል ከሚልህ ከምትፈራው ነገር እሱን አትፍራ። የፈራኸው ምን አያረግህም? አይወርስህም። የሆነ ሰው መልእክት አለው ዛሬ። የፈራኸው አይወርስህም። አትፍራ አብርሃም። ከዚህ ከሰማኸው ምን አረጋለሁ? አስጥልሃለሁ። ለምን? እኔን ተማምነሃል። ነካርጉትና በእውነት የተማመንከው ጌታ ያስጥልሃል በሉት። የተደገፍከው ጌታ ያስጥልሃል በሉት። ሕይወትህን የሰጠኸው ጌታ ያስጥልሃል በሉት። አንተም ብቻ አይደለም ትውልድህን ያስጥልሃል በሉት። ቤተሰብህን ያስጥልሃል በሉት። ልጆችህን ያስጥልሃል በሉት። አረ ሃሌሉያ! በእኔ ተማምኗልና አስጥለዋለሁ። ከዛ ስሜን አውቋል። የትኛውን ስም? ኢየሱስ የሚለውን። ኢየሱስ እያልሽ አትበይም። ኢየሱስ እያልክ አትነካም። ኢየሱስ እያልክ አረ ጠላት አንተ ላይ ስልጣን የለውም። ታስታውሳላችሁ ጳውሎስ አጋንንት ሲያስወጣ ያስቄዋ ልጆች ሰሙ፣ አዩ፣ ተመለከቱ። እንዴ በኢየሱስ ስም ብሎ ጳውሎስ ካስወጣኛ ምን ያቀተናል አሉና እኛም እናስወጣ ብለው ተነሱ። እነሱ ኢየሱስን አያውቁትም። ነካርጉትና ኢየሱስን በደንብ ታውቀዋለህ ወይ በሉት። በሱ የተማመንከው ጌታ ዛሬ ያስጥልሃል በሉት። የተማመንከው ጌታ ያስጥልሃል። ስሙን ካወክ ያድንሃል በሉት። አረ ሃሌሉያ! እነዚህ ያስቄዋ ልጆች ስለ ኢየሱስ ሰሙ እንጂ ኢየሱስን አያውቁትም። ወደ ከተማ ወደ አስፋልት ወጣችሁ ኢየሱስን ታውቀዋለህ ወይ ብትሉት ሙስሊሙ ምን እንደሚላችሁ ታውቃላችሁ? አዎ አውቀዋለሁ። ማን ነው እሱ? ትልቅ ነብይ ነው ይላችኋል እንጂ ኢየሱስን አያውቀውም። ስለ ኢየሱስ ግን ያውቃል። ኦርቶዶክሱ ጋር ሄዳችሁ ኢየሱስን ታውቃለህ ብትሉት አዎ እንዴ ማርያም የወለደችው ምናምን ሊላችሁ ይችላል። ግን ኢየሱስን አያውቁትም። አዳኝ መሆኑን የግል አዳኝ አድርጎ መቀበል ሕይወት እንደሆነ፣ ሰላም እንደሆነ፣ እረፍት እንደሆነ አያውቁትም። ስለ ኢየሱስ ነው የሚያውቁት እንጂ ኢየሱስን አያውቁትም። እነዚህ ያስቄዋ ልጆች ስለ ኢየሱስ ሰምተዋል፣ ኢየሱስን ግን አያውቁትም። ምን ችግር አለ? በኢየሱስ ስም ብለን እኛ አጋንንት ማስወጣት እንችላለን አሉና አጋንንቱን በጌታ በኢየሱስ ስም ውጣ ሲሉት አጋንንቱ ምን አረገ ይላል? ጮኸ። ጮኸ። ከጮኸ በኋላ ምን እንዳለ ታውቃላችሁ? ቆይ እናንተ እነማን ናችሁ አለ። እናንተ እነማን ናችሁ? ጳውሎስን አውቀዋለሁ፣ ኢየሱስን አውቀዋለሁ። እናንተ ግን እነማን ናችሁ እኔን ልታስወጡ የምትችሉ? ምክንያቱም ስለ ኢየሱስ ነው እንጂ የምታውቁት ኢየሱስን አታውቁትም። ከዛ ተነስቶ ምን አረጋቸው ይላል? ቦጫጨቃቸው። ዛሬ ልንገራችሁ፣ ስሜን አውቋልና በስሜ ተማምኗልና ስሜ መከታ አድርጎታልና ምን አረጋዋለሁ? አድነዋለሁ። ዛሬ አንድ ሰው ስሙ የሚያድነው አለ፣ ስሙ የሚያስመልጠው አለ፣ ስሙ ቀስተኞችን የሚያሳፍርለት አለ። ኧረ እኔ ኢየሱስ የሚለው ስም አቅሜ ነው፣ ማምለጫዬ ነው፣ መደበቂያዬ ነው፣ ጉልበቴ ነው የሚል ብድግ ብሎ ኢየሱስ ይበል እስኪ። ይሄ ስም ማምለጫ ይሆንልሃል። ከተወረወረብህ ቀስት ያድንሃል። ከተላከብህ ያስመልጠሃል። ከተነገረብህ ያድንሃል። ለሁለት ለሶስት ሰው ኢየሱስ የሚለውን ስም በደንብ ወቀው በሉት። ስሜን አውቋልና እጋርደዋለሁ። አሜን አሜን አሜን። ኢየሱስ የሚለው ስም ይጋርዳል። ሃሌሉያ። ስሜን አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። እነሆኝ እለዋለሁ፣ ከተፍልለታለሁ። ለምን? በኔ ተማምኗላ፣ በኔ ተደግፏላ። ትንቢተ ዳንኤል ምዕራፍ 3 ላይ እስኪ ሁላችሁም መጽሐፍ ቅዱሳችሁን አውጡ። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ሲድራቅና ሚሳቅ አብድናጎን መለሱ።
ለማን የመለሱት? በዛ ዘመን ለነበረው ለንጉሱ ናቡከደነጾር ነው የመለሱት። ሲድራቅ ሚሳቅ አብድናጎን መለሱ። ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስል ዘንድ አላስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው እሳት እቶን ያድነን ዘንድ ይችላል፣ ከእጅህ ያድነናል። ንጉስ ሆይ ነገር ግን ንጉስ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ አሉት ይላል። ሲድራቅና ሚሳቅ አብድናጎን ንጉሱ በዛን ዘመን የሚያመልከው አምልኮ ስለነበረ ልክ አለ የዘፈኑን ድምጽ፣ የክራሩን ድምጽ፣ የከበሮውን ድምጽ ስትሰሙ ሰው ሁሉ ምን ያድርግ? ባቆምኩት ምስል ፊት ወድቆ ይስገድ። የማይሰግድ ሰው ከተገኘ ግን በእሳት እቶን ውስጥ ይጣላል ብሎ አዋጅ አወጀ። ማን? ንጉሱ ናቡከደነጾር። እነዚህ ሶስት ወንድማማቾች ወይንም ጓደኛ ማቾች እዴ አሉ፣ እኛ ያህዌን እያመለክን፣ እኛ ኤልሻዳዩን እያመለክን፣ እኛ ሰማይና ምድርን የሰራውን እያመለክን እሱ ላቆመው ምስል እኛ በጭራሽ አንሰግድም፣ አናደርገውም፣ ጣዖትን አናመልክም። ስለዚህ የፈለገውን ያክል እሳቱን ቢያነደው ምን አናደርግም፣ አንሰግድም ብለው ተነጋገሩ። ንጉሱም ልክ ሙዚቃውን፣ ከበሮውን፣ ሁሉን ነገር በሰሙ ጊዜ ሰው ሁሉ እንዲሰግድ ትእዛዝ ስላወጣ ሲድራቅና ሚሳቅ እዛ ቦታ ላይ ነበሩና ምን አሉ? ንጉሥ ሆይ 1000 ዓመት ንገስ። ለዚህ ነገር እኛ ልንመልስልህ አይገባንም፣ በጭራሽ መልስ መስጠትም አይገባንም። እኛ ምን አይነት ነን? አምላክ ያለን ሰዎች ነን። ኧረ አሜን። አምላክ አለኝ የሚል አለ እዚህ ቤት፣ እሱም እግዚአብሔር ይባላል የሚል አለ። የተማመንኩት ጌታ ከሚነደው እሳት ያድነኛል የሚል አለ። ሃሌሉያ። ንግስናህን 1000 ዓመት ንገስ። ግን አንድ ነገር እንንገር፣ ላቆምከው ምስል ለጣዖቱ አላረገው፣ አልሰግድም፣ በጭራሽ አላረገው። እንዲህ አይነት መንፈስ ዛሬ ተቀብላችሁ ትወጣላችሁ። አሜን። ያገኘን የሚል ሰው አለ? አናደርገውም። ንጉሥ ሆይ 1000 ዓመት ንገስ፣ ላቆምከው ምስል ግን አንሰግድም። ይሄንን ልታቅ ይገባል። ንጉሱ ምን ሆነ እንደሚል ታውቃላችሁ? ቁጥር 19 ላይ የዚያን ጊዜ ናቡከደነጾር በሲድራቅ በሚሳቅ በአብድናጎን ላይ ቁጣ ሞላበት፣ የፊቱ መልክ ተለዋወጠ። እርሱም ተናገረ፣ የእቶን እሳት ይነድ የነበረውን ይልቅ 7 እጥፍ አድርጉት። ይነድ የነበረውን እሳት ምን አድርጉት? 7 እጥፍ ጨምሩበት። ፊቱ ተቆጣ፣ ተለዋወጠ፣ ተናደደ፣ ተበሳጨ። የሚበሳጭ የሚናደድም ይናደድ፣ እሳቱም 7 እጥፍ ይጨመር። ያመንሽው ጌታ ያድንሻል። የተደገፍከው ጌታ ያድንሃል። የተማመንከው ጌታ ያስመልጠሃል። እኔ ለአንድ ሰው መልእክት እየተናገርኩ ነው። በአምላኩ የተወራረደ ሰው እግዚአብሔር እንዲህ ይላል፣ አስመልጠሃለሁ፣ አስመልጥሻለሁ። አረ ያስመልጠኛል የሚል እጁን ብድግ አድርጎ አሜን ይበለኝ። ተቆጣ፣ ተናደደ፣ ተበሳጨ። ባካችሁ አጠገባችሁ ያለው ሰው የቱንም ያህል ይበሳጭ በሉት፣ ያመንከው ጌታ ያስመልጠሃል በሉት። የተደገፍከው ጌታ ያስመልጠሃል። የልጅነትህ አምላክ ያስመልጠሃል። የወጣትነትህ አምላክ ያስመልጠሃል። የጎልማሳነትህ አምላክ ያስመልጠሃል። አረ ይችላል፣ ያድነኛል የሚል አንድ ሰው እልልታ፣ ጭብጨባ፣ ክብር ይስጠው። ሃሌሉያ። 7 እጥፍ እሳቱ ነደደ ይላል። የሚገርማችሁ ነገር ሲድራቅ ሚሳቅ አብድናጎንን ምን አረጓቸው? አሰሯቸው። ማሰር ብቻ አይደለም፣ ልብሳቸውን አብረው አሰሩ። ያላቸውን ንብረታቸው፣ ልብሳቸውን አብረው አሰሩና ወደ እሳት ውስጥ እንዲወረወሩ ታዘዘ።
ላቆምኩት ምስል የማይሰግዱ መሞት አለባቸው መጥፋት አለባቸው ብሎ ንጉሱ ተበሳጭቶ ማለት ነው አሰሯቸው። ከነልብሳቸው ያላቸውን ዕቃ አብረው አስረው ወደ እሳት ውስጥ ምን አረጓቸው? ወረወሯቸው። እሳት ውስጥ ሲወረውሯቸው እሳት ውስጥ የወረወሯቸው ሰዎች የእሳቱ ፓወር የእሳቱ ኃይል ምን አደረጋቸው? እነዚህ ወርዋሪዎችን ገደላቸው። ሲጥራቅና አብድናጎን ሚሳቅ ግን እሳት ውስጥ ገብተው ልክ እሳት ውስጥ ሲገቡ ማን አብሮ ገባ? ነካርጉትና ያመንከው ጌታ አብሮ ይገባል በሉት። የተደገፍከው ጌታ ቆሞ ውጭ ላይ አያይህም በሉት። የሆነ ሰው መልእክት እየተናገርኩ ነው። እንደዚህ ገብቶ የሚያድነው ሰው አለ። እንደዚህ የተወራረደበትን የሚያስመልጠው ሰው አለ። መልአኩ መጥቶ ገባ። ንጉሱ ዙፋኑ ላይ ቁጭ ብሎ እያየ ነው። ቆይ አለ። በዚህ ጉድጓድ ውስጥ በዚህ እሳት ውስጥ 3 ሰዎች ጥለናል ነበር አለ። መጡና አዎ ንጉሥ ሆይ 1000 ዓመት ንገስ 3 ሰዎች ጥለን ነበረ። ኧረ እኔ ማየው 3 ሰው አይደለም 4 ሰው ይታየኛል አለ። አንደኛው ደግሞ የመልአክ ፊት ይታየኛል አለ። ይኸው ያመንሽው ጌታ ያመንከው ጌታ እሱ አብሮ እሳት ውስጥ ይገባል። ማዳን ይችላል፣ ማስመለጥ ይችላል። ይችላል የሚል አንድ ሰው ብድግ ብሎ ይችላል ይበል እስኪ። ከችግሩ ሊያስመልጥ ይችላል። ከመከራው ሊያስመልጥ ይችላል። ከቀስተኞች ሊያድን ይችላል። 3 ሰዎች ጥለናል ነበር። አንደኛው ግን የመልአክ ፊት ይመስላል። ተፈተዋል። እሳቱ አልነካቸውም። እሳቱ አልበላቸውም። ደስ የሚለው እነሱ ምን ብለዋል? እኛ ላቆምከው ምስል አንሰግድም። ንጉሱ ደነገጠ። ወዲያውኑ ወደ ጉድጓዱ መጣ። ራሱ ንጉሱ ወደ ጉድጓዱ መጣ። ሲድራቅ ሚሳቅ አብድናጎን ኑ ውጡ አላቸው። ቅድም በሰው ነው የተጣሉት። አሁን በራሳቸው ሪላክስ እያደረጉ የሆነ ሰው በመከራ ላይ የሆነ ሰው በችግሩ ላይ የሆነ ሰው ባስፈራራው ላይ ሪላክስ አድርጎ የሚወጣ ሰው አለ። ይሄ ነው እግዚአብሔር ብሎ የሚያሳይ ሰው አለ። አምላኬ የተማመንኩበት አዳነኝ አስመለጠኝ ብሎ ኢየሱስን ሰፈር ላይ የሚያሳይ ቤተሰብ መካከል የሚያሳይ አንድ ሰው እዚህ ቤት አለ። እኔ ነኝ የሚል አረ ብድግ ብሎ አሜን ይሁንልኝ የሚል አሜን ሃሌሉያ። ሪላክስ አድርገው ከምኑ ወጡ ይላል? ከእሳት ውስጥ ወጡ። ይሄ ውሸት አይደለም እናንተ እግዚአብሔር ሴትና ወንድ ልጆች፣ ይሄ ቃል እውነት ነው። ስለዚህ በኔ ተማምኗልና አስጥለዋለሁ። ነካ አድርጉትና የተማመንከው ጌታ የተደገፍከው ጌታ በእውነት ያድነሃል፣ ይጥሻል። ከመከራ ከበሽታ ከችግር ማዕበል ያድነሃል በሉት። ሃሌሉያ አሜን አሜን አሜን። ኑ ውጡ ሲባሉ ወጡ። ሲወጡ ህዝቡ በሙሉ ተሰብስቦ ጸጉራቸውን ያያል፣ ልብሳቸውን ያያል። ለምን? ጸጉር እሳት ነክቶት እንዴት ነው የሚሆነው? ጭምድድ ብላ አመድ አይደል የምትሆነው? ጸጉራቸው እንኳን አልተነካም። የሆነ ሰው እንደዚህ ሳይነካ የሚያመልጥ ሰው አለ። ቤቱ ሳይነካ የሚያመልጥ ሰው አለ። አረ እኔ ነኝ የሚል አሜን ብሎ ይውሰደው። ቤቴ ሳይነካ አመልጣለሁ የሚል አሜን ይበለኝ። ባዩት ቪዲዮ እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግና አስተያየት ሲኖሮት ኮሜንት በመስጠት የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን።